አሁን በቀጥታ ወደ ኮሎኔል መኮንን ተስፋ አልፋለሁኝ ከዛ በፊት ሁለት ዜናዎች አሉኝ ከፍልስጤማውያን በኩል የሚወጡት ዜናዎች እንደሚያመለክቱት ከሆነ የአጃሃድ ሙስሊም ድርጅት ቃል አቀባይ ተገሏል ይባላል እስካሁን ድረስ ሙሉ ማረጋገጫ የለም የሐማስ ራፊያህ የባታሊዮን አዛዥ በኮሎኔል ማዕረግ ደረጃ ያለ ነው አቡ ሻብና ባለቤቱና ልጆቹ እንደተገደሉም ታውቋል የሱ ግን ያለበት ሁኔታ እስካሁን ድረስ ግልጽ አይደለም ጤና ይስጥልኝ ኮሎኔል መኮንን ጤና ይስጥልኝ ፋሲል አንተም ለተመልካቾቻችንም ለአድማጮቻችንም ኮሎኔል መኮንን ምንድነው ዱብዳ ትላንት ሌሊት በ2 ሰዓት እስቲ ስለ ስትራቴጂውና ስለ እቅዱ እስከምታውቀውና መናገር እስከምትችለው ድረስ ባለፈው ጊዜ ደጋግሜ እንዳልኩ መከላከያ ይሄን ድርድርና ይሄን ስምምነት ከማድረጉ በፊት ካደረገም በኋላ ልዩ ዝግጅት አለው ወደ አዛ በኩል የሚል አባባሎች ጥዬ ነበር ይሄ ደግሞ ከተለምዶ የምናደርገው ሐማስ ምን ጊዜም አይሳሳትም ለመሳሳት መልሶ ተሳስቷል በዊትኮፍ አካባቢ ቀረበለትን የድርድር መርሆ አልቀበልም ብሎ ጊዜ ለመውሰድና እስራኤልን ለማንበርከክ ሲል አንደኛ የእስራኤል ወታደሮች ለቀው እንዲወጡ ሁለተኛ በስምምነቱ መሰረት አንደኛ ደረጃ የሚባለውን ሁለተኛ ደረጃ የሚባለውን ሶስተኛ ደረጃ የሚባለውን ለማስረዘምና 1 አመት 2 አመት ለመውሰድ በአንድ በኩል መርሆ ወስዶ በሌላ በኩል ደግሞ ወታደሮቹን እያዘጋጀ ልምምድ እያደረገ እስራኤልን መልሶ ለማጉዳት የሚያደርገው በእስራኤል የመከላከያ ኃይል የደህንነቱ አካልና ሸባክ የደቡብ እዝና የአዛው ጦር ጠንቅቆ ይሄን ነገር ያውቃል መንግስት እንደ መንግስት የዝግጅትና ይመርፍ ስለነበረ ትናንትና በሌሊቱ ከ2 ሰዓት ላይ መንግስት ይህ ነገር እንዲደረግ አድርጓል እስካሁን የተደረገው ፋሲል በአየር ኃይል እንጂ የእግር ጦራችን ገና አልገባም በአዛ ወይም በፊላደልፊያ ያለው ወታደራችን እዛው እንዳለ ነው ስለዚህ በአሁኑ ሰዓት የሚደረገው ፊልሚያ አንድና አንድ ነው መሰረቱ አብራራው እንደው በቀላል አማርኛ ቀለል ባለ ሁኔታ አንድና አንድ ማለት ምን ማለት ነው ሁለት አይደል እንዴ አንድና አንድ ማለት እስራኤል የምትፈልገው የታገቱ ወገኖቿን ማስመለስ ብቻ እንጂ እስካሁን ያልተመለሱ ወገኖቿን ለማስመለስ በአየር ኃይል ተረድታ ትላንትና በ2 ሰዓት በኋላ ገብታለች በአሁኑ ሰዓት በአዛ የሕክምና ተቋማት እንዲያመለክቱት ከሆነ ከ400 በላይ ሰዎች ሞተዋል በተለይ ልዩ መሪዎች የሐማስ የፖለቲካ አካላት የነበሩ የሐማስ የደህንነት አካላት የነበሩ ወታደራዊ አካል መሪ የነበሩ የህግ መሪዎችና እንደ መንግስት ለመሆን ተቋቁመው ሲጓዙ የነበሩ የሐማስ ከፍተኛ መሪዎች በአሁኑ ሰዓት ተገለዋል ሌሎችም የሚገደላሉ ከእንግዲህ በኋላም በአየር ኃይል ነገሩ ከሆነ በኋላ የእግር ጦር ገብቶ የሚሰራውን ስራ ይሰራል የሚል አቋም ነው አንድና አንድ ነው ያልኩት ሐማስ ወገኖቻችን በአሁኑ ሰዓት ግብጽ እንደምትጠይቀውና ይሄን ጦር አቁሙ ብላ እስራኤል ስታቀር እስራኤል ያለችው አንድ ነው ወገኖቻችን ከመለሰ በኋላ ነው የምናቆመው ካልሆነ ግን እስራኤል ቁርጠኝነቷን ለማሳየት ለአንድና ለመጨረሻ ጊዜ በአየር ኃይል ድብደባ ይዛለች እኛ አዛን ወረን መኖር አንፈልግም ግን ይህ ቴሮሪስት ቡድን የክምችትና የጥርቅም ቡድን ወገኖቻችን አግቶ ለ1 አመትና ለ2 አመት ድርድሩን እያራዘመ ለመቆየትና ራሱን እንደገዥኖ መቀመጥ ስለሚፈልግ የእስራኤል ውሳኔና የእስራኤል መንግስት በወሰነው መሰረት ሐማስ እንደ ድርጅት በአዛ ውስጥ አይኖርም የታገኑ ወገኖቻችን በጦርም ቢሆን በስምምነት እንመልሳለን ስምምነቱን ስለጣሰና ስላልተቀበለ በተለይ ይህ ጦርነት ይህ የአየር ድብደባ በአሁኑ ሰዓት የአሜሪካ ድጋፍ አለበት ስቲቭ ዊትኮፍ ራሳቸው ሐማስ ወንጀለኛ ነው ብለው ወንጀለታል የዓለም መንግስታት በአሁኑ ሰዓት እየተማጸኑ ነው የሚማጸኑት ለምንድን ነው እናንተ ይሄን ጦር አቁሙት ነው የሚሉት እስራኤል ግን ይሄን ነገር ማቆም የሚችለው ወገኖቻችን የሞቱትም ያሉትም 59 ከተመለሱ በኋላ ነው የሚል
አንድ ቃል ነው የሰጠችው። ስለዚህ ይህ ነገር መሆን አለበት። ብዙ ጊዜ መውሰድ የለበትም። እስካሁንም ለዘብተኝነት አድርገን ነው ወገኖቻችን ማለት። ይህን ስለ ግን ይህ ጦርነት ከመሆኑ በፊት ፋሲል ብዙ ጥናት ተደርጓል። አንደኛ የሻባኮ ቡድን የደህንነቱ ክፍል በአዛ ውስጥ ጥሩ ስራ ሰርቷል። ሁለተኛ የደቡብ እዝ በተለይ የአሁኑ የእዝ መሪ ጀነራል አሶር ጥሩ ስራ ሰርተዋል። የወታደራዊ ደህንነት ክፍል እና የመረጃ ተቀባዩ ክፍል ጥሩ ስራ ሰርቷል። የመከላከያ ወታደሮች ተዘጋጅተው በዝግጅት ነበሩ። መንግስት የወሰነው ውሳኔ ትላንትና ማታ ተቀባይነትና መሆንም ያለበት ነው። ስለዚህ ይሄን ነገር ታስቦበት ተጥኖበት መርፍ ተወጥቶበት ቤት እንደምንገባ ቤት እንደምንወጣ አውቀንበት ስለሆነ የገባ ነው። ይሄን ለማድረግ ትላንትና ተገደናል። ይሄ ነው ያለው በአሁኑ ሰዓት። ኦኬ ሌላው ሁኔታ ደግሞ አሁንም መናገር እስከምችለው ድረስ እንድትናገር የምፈልገው ከብዙ ጊዜ በኋላ ለየት ባለ ሁኔታ እንደገና ወደ ሰሜን አዛ የተመለሱትን በተለይም ከእስራኤል ድንበር አካባቢ የሚገኙትን የአዛ ነዋሪዎች እንደገና እንዲወጡ ታዘዋል። እየወጡም ነው እየለቀቁም ነው። ይህ የሚያሳየው እንግዲህ ልክ እንደ ሊባኖስ እንዳደረግነው መጀመሪያ በአየር ኃይል ቦታ እስካልያዝክ ድረስ የጦር ኃይሉ መካናይዙና ታንከኛው ካልገባ ያለውን መሰረታዊ የአዛን የጦርነት ቡድን ማውደም ስለማይቻል ለዛ ነው አንደኛ ነፃውያን እንዳይጎዱ ብዙ ጉዳት እንዳይኖር፣ ሁለተኛ የደህንነት ክፍል አጥንቶ ስለሆነ የገባበት በአማርኛ ስለሆነ የታገቱ ወገኖቻችን የሚኖሩበት ቦታ ይታወቃል። እንግዲህ ከነገ በኋላ ወይም ከዛሬ ማታ በኋላ የምናየው ነገር ስለሚኖር ቀደም እየመናገር አልፈልግም። የምናየው ነገር ስለሚኖር ቀደም ብለህ መናገር አትፈልግም አንተ? በትክክል። ሌላው ደግሞ አሁን ለየት ያለ ሁኔታ ኮሎኔል መኮንን አንተ አዛን በደንብ ነው የምታውቀው። የራፊያህ መተላለፊያ ተከፍቶ ነበር። አሁን እንደገና እስራኤል ዘግተዋለች። በተለይም ታካሚዎች ነበሩ በዛ በኩል የሚወጣው ይባላል። ለምንድን ነው እስራኤል አሁን የዘጋችው? እንግዲህ አዛ አንደኛ ታካሚዎችን እያወጣህ ሰብአዊ እርዳታ እየሰጠህ ለጠላትህ ይሄን ማድረግ የለብህም። እኛ የምንፈልገው የአዛ ህዝብ በሐማስ ላይ ውጊያ እንዲያደርግ ነው። ሕክምና ካላገኘ ሰብአዊ እርዳታ ካላገኘ ወደ ሕክምና የሚወጣበት መንገድ ከተዘጋ የሐማስ እንደ ድርጅት የሐማስ መሪዎች እየተገደሉ ነው። የሐማስ ቀሪ ወገኖቹ ተንሰራርተው ተነስተው እኛ ሐማስን አንፈልግም ብለው እንዲተፉት መሰረታዊ ስራ እየተሰራ ነው። ይሄም መሆን አለበት። የአሜሪካ እንዴት ነው አሜሪካን ሲኦል ይፈጠራል ነው ያሉት እኮ። ይሄን እኮ ነው ማለት የአሁኑ ሲኦል ወይም ገሃነም ከበፊቱ ሲኦል ወይም ገሃነም የሚለየው በምንድን ነው? እንደው ባጭሩ አንደኛ የአዛዛውን መንቀሳቀስ አይችልም። አንድ ቦታ ነው የሚፈቀድላቸው። ኮሪዶሩን በደቡብ አዛ የተመለሱበትን ኮሪደር እንደገና ተመልሰው ከሰሜኑ ወደ ደቡብ መሄድ ብቻ ነው የሚገባቸው። ሌላ አማራጭ የላቸው። ሌላ ደግሞ የሚገርመው ነገር ይኸውልህ ኮሎኔል መኮንን ትንሽ እንድታብራራ የሚፈልገው ለምሳሌ ማዕከላዊ አዛ የተባለውን ቦታ ባለፈው ጊዜ ውጡም ተብለው አያውቁም ነበር። በሚገባው ውጡ ተብለዋል። አዎ። ስለዚህ ቀደም ሲል እንዳልኩ ያ ሌላ መስፈርት አለው። ቆይተን የምናየው ነው። እንግዲህ ቀደም ሲል እንዳልኩ አየር ኃይሉ የሚሰራው ስራ ለእግረኛው ስለሚመች እግረኛውና ልዩ ኃይል ይገባል። ይሄን ደግሞ ቆይተን እናያለን። አንድ ተመልካቻችን የጻፈው ጽሁፍ አለ። ይኸውልህ ምን ያለ መሰለህ በአየር ኃይል ይሄን ያህል ሰው ከሞተ ምድር ጦሩ ሲገባ የሚደርሰው እልቂት ከፍተኛ ሊሆን አይችልም ወይ ብለዋል። እኛ አንድም ሰው መጉዳት አንፈልግም። ሰው እንደ ሰው መከበር ነበረበት። እኛም ሳይሆን የምንገላቸው የሐማስ ቴሮሪስት ቡድን አፍኖ ያዛቸው ብቻ ነው እነሱን ይገላቸው። እነሱን እንደ ሸክፓት ወይም እንደ ቤት ለብሶ እነሱን መኖር የለበትም። የሐማስ ህዝብ የአዛ ህዝብ ሐማስን እየተማጸነ ከቤቱ ተዘግቶ እንዲኖርም አይፈቀድለትም። በአሁኑ ሰዓት የሐማስ ህዝብ የአዛ ህዝብ ወጥቶ ሐማስን ተፍቶ ውጡልን ካላቸው የኛ መከላከያ ኃይል በቀላሉ የሚንቀሳቀስበት ከተለምዶ የተነሳም በሰሜንም በደቡብ ልምድ ስላለ ነፃውያን ህዝብ እንደማይጎዱ አረጋግጥልሃለሁ።
ግን በጦርነት ላይ አንዳንዴ ከምታስበው ይልቅ የማታስበው ስለሚሆን ጦርነት ይሄ ነው መጥፎ ገጽታው። ነጻ ሰዎችም ሊገደሉ ይችላሉ። ግን እኛ አልገደልናቸውም። የገደላቸው ሐማስ ነው። ሐማስ ዛሬውኑ እነዚህ የታገዱ ወገኖቻችን የሞቱትን 24 የሚሆኑ ነፍስ ያላቸው 25 ወገኖቻችን ከመለሰ ጠቅላይ ሚኒስትሩም መንግስታቸውም መከላከያም ጦርነቱን ያቆማል። ግን ይህ ቴሮሪስት ቡድን እስራኤልን ለመጉዳት የሚያደርገው ዝግጅት ላቅ ያለ ስለሆነ የጦር መሳሪያውን ለመቀማት ሲባል እግረኛው ጦር መግባት አለበት። ያም እንደሚሆን አልጠራጠርም። እዚህ ላይ እንግዲህ ወደ ማጠቃለሉ እየተቃረብን ነው። ግን ቢሆን አንድ ሁለት ሶስት ጥያቄ አለን። ይኸውልህ ሁቲዎችን ሰሞኑን አሜሪካኖች እየቀጠቀጧቸው ነው። አንተን ሰሞኑን አላነጋገርን እንደምነበር በከባድ ሁኔታ ነው የሚቀጠቅጧቸው። እንደሚባለው ከሆነ በአሁኑ ወቅት የፕሬዚደንት ዶናልድ ትራምፕ መንግስትና በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራው የእስራኤል መንግስት በከፍተኛ ሁኔታ መተባበራቸው ለሽብር ፈጣሪዎች ከፍተኛ ገሃነም ሊያመጣባቸው ይችላል ይባላል። ይኸውልህ አንደኛ የአሜሪካ መካከለኛው እዝ በአየር ኃይል እየተረዳ በሆዴዳ የሚገኘውን ፋብሪካም ሆነ ማንኛውም የቴሮሪስት የሚጠቀምበት የሁቲ ቴሮሪስት ቡድን የሚጠቀምበትን መስፈርት እያወደመ ነው። ብዙ ህዝብም ተጎድቷል። ብዙ ፋብሪካዎች ተቃጥለዋል። ወደባቸው ተቃጥሏል። ታንካን መርከብ ማቆም የማይችሉ ነው ሆዴዳ በሚባለው በተለይ። ሌላው ግን በሚገርም ሁኔታ ማስጠንቀቂያ የተሰጠችው ለየመን መንግስት ከእንግዲህ በኋላ ሁቲም የሚባሉ ከተኮሱ አሜሪካን የሰጠችው ትዕዛዝ ከተኮሱና ማስጠንቀቂያ የሰጠችው ቀጥታ የሚሆነው ኢራን ነው። የኢራንን ተልእኮ ይዛችሁ የምትተኩሱ ከሆነ እኔ ቀጥዬ የማደርገው ወደ ኢራን እንጂ ወደ እናንተ አይሆንም። ሌላው ደግሞ በሚገርም ሁኔታ አሲሲ የግብፁ መሪ በአሁኑ ሰዓት ስውር በሆነ መንገድ ከሁቲዎች ጋር እየተነጋገረ ነው። አንደኛ የሚነጋገርበት ምን ብሎ ነው የሚነጋገረው? ሲያስረዳኝ ላስረዳ። ይህ ሰው በአሁኑ ሰዓት ኢኮኖሚካሊ ክራይ ውስጥ ደርሶበታል። እነሱ ናቸው ብዙ የደረሰባቸው ኢኮኖሚ ኪሳራ። በዛ በኩል የሚመጣው መርከብ ከ6 ሚሊዮን በላይ ገቢ የሚያገኘው የግብፅ መንግስት በአሁኑ ሰዓት ይቀርቶበታል። በዚያ የማልፈው መርከብ እስከ ተጎዳና በዛ በኩል ካላለፉ በሌላ በኩል ካለፉ የግብፅ ክራይስ እየወደቀ ስለሆነ የግብፁ መንግስት በአሁኑ ሰዓት ከሁቲም ጋር እየተማጸነ ነው። ይሄ ነው ሚስጥሩ። በሌላ በኩል እንግዲህ የዓለም ኢኮኖሚ የሚወድበት በሁቲዎች ስለሆነ አሜሪካ አስጠንቅቃለች። ከእንግዲህ በኋላ ግን አሜሪካም ማስጠንቀቂያው ከሁቲም ብቻ ሳይሆን ከኢራን መንግስት ጋርም ስለሆነ ይሄን ደግሞ ቆይተን እናየው ነው። በሱሪያ በኩል እንደምታየው በአልቤክ በተለያዩ ሰፈሮች የእስራኤል አየር ኃይል እየደበደበ ነው። በሊባኖስም እንደዚሁ በተለያዩ ቦታዎች የቴሮሪስቶች የሂዝቦላ ቴሮሪስቶች በተገኙ ሁሉ እየተደበደቡ ነው። በሱሪያ እንደዚሁ እየተደበደቡ ነው። በአዮሽ እንደምታውቀው ጦርነቱ እንደቀጠለ ነው። የቤት ፍተሻው ቀጥሏል። እስራኤል በጠቅለል ባለቱ ሁኔታ በአራቱ ማዕዘን ወታደሮቿን አዘጋጅታና አደራጅታ እየተዋጋች ነው። የያዛው ጦርነት ግን በአሁኑ ሰዓት ብዙ ጊዜ ጠብቀናል። ብዙ ጊዜ በእውነት ትዕግስተኞች ሆነናል። ከእንግዲህ በኋላ ትዕግስት መሆን የለም። የታገኑ ወገኖቻችን ለማስመለስ የምናደርገው ጦርነት በአሁኑ ሰዓት ተገቢ ነው። ይሄም ትክክለኛ ነው የሚል አቋም አለኝ። ህብረተሰቡ በዚህ ላይ ቸላ እንዳይል። ሁቲንም መተኮስ ይችላሉ። በሂዝቦላ በኩልም ምናልባት አንሰራርተው ሊተኩሱ ይችላሉ። ህብረተሰቡ ይሄን እያየ በጥንቃቄ መኖር አለበት። ይሄ የሁላችንም ተስፋ ያስፈልጋል። እዚህ ላይ ኮሎኔል መኮንን የደጀን ህዝብ ማስጠንቀቂያ ወጥቷል። በተለይ በደቡብ የሀገሪቱ ክፍል የሚገኘው ህዝብ በተጠንቀቅ እንዲቆይ፣ ባቡርም ቆሟል። ትምህርት ቤቶችም በዛሬው ዕለት አልተከፈቱም። በትክክል እና በአጠቃላይ ሁኔታ ስትመለከተው ያለውን ተጨባጭ ሁኔታ ከዚህ በተጨማሪም እስከ 400,000 የሚቆጠሩ ተጠባባቂ ወታደሮች ሊጠሩ ነው ይባላል። አዎ ተጠርተዋልም። በተለይ በአሁኑ ሰዓት እየተዘጋጁ ነው። ይሄ የሚያሳየው እስራኤል በሐማስ ላይ የምታደርገው ተጽዕኖ ሐማስ ራሱ አሁን እየተማጸነ ነው። አቆሙ ነው የሚለው። እስራኤል ግን ጦርነቱን አላቆምም። መጀመሪያ የታገቱ ወገኖቻችን መልስ፣ ስምምነቱን አላከበርክም፣ የታገኑ ወገኖቻችን መልስ፣ እናቆማለን። ይሄ መሆን ያለበት ነው። ከሱ ጋር መጫወት ያለው ጨዋታው አለቀ። ከእንግዲህ በኋላ
ከእንግዲህ በኋላ ዝም ብለን የምንጫወተው ነገር የለም። ወይ ይመልሳል ወይ ወገኖቹ ይጎዳሉ። ሐማስ እንደ ሐማስ ያልቃል፣ የሐማስ ህዝብም ይጎዳል። በሐማስ ህዝብ ላይ እስራኤል መጉዳት ትፈልጋለች? አትፈልግም። ግን በአዛ ውስጥ የሚኖር ህብረተሰብ አከለ ከሰንኳላ ሁሉ እኮ በኪቡጾቻችንና በዚህ መጥቷል። አዛን የሐማስን ወታደሮች በመደገፍ ያንጨበጨበ ህዝብ ነው። ይሄን አንጨብጫቢ ህዝብ ደግሞ በሐማስ ተጽዕኖ ነው ብትልም ባትልም ራሱ ይሄንን መቅመስ አለበት። በእኔ በኩል የሚደረገው ድርጊት እንዲያውም የእስራኤል ወታደራዊ አካል በተለይ ደቡብና ሌሎች አካላት በሙሉ ዲሲፕሊን የተሞላባቸው ሆኖ እንጂ የአዛ ህዝብ እንደ አዛ ህዝብ ሐማስ ነው ማለት ይችላል። ይህ በዚህ እንዳለ አንተ ስታስበው ከተመልካቾች የሚቀርብ ጥያቄ ነው። በዚህ ለማጠቃለል ሞክራለሁ። በአዛ ጦርነት በከባድ ሁኔታ ቢከፈትም በሊባኖስም ሆኖ በሶሪያ ድንበር የእስራኤል መከላከያ ኃይል አይኑን ከፍቶ በተጠንቀቅ እየተመለከተ ነው የሚል አመለካከት አለ? ይሄ እኮ ቀላል ነው። በሊባኖስ አይናችን ከፍተን ነው የምንጠብቀው። በሱሪያም እንደዚሁ ራቅ አድርገን ደግሞ የምናየው ቦታም አለ። አፍንጫ ሲመታ አይን ያለቅሳል አይደለ? ኢራንም ቢሆን ይሄን አይታ የማታደርገው ነገር የለም። ለዛም ነው ህብረተሰቡ መጠንቀቅ አለበት ያልኩት። ስለዚህ በአራቱም ማዕዘን በሰባቱም ማዕዘን እስራኤል እየተዋጋች ነው። የእስራኤል አየር ኃይሎች በተለይ በሰሜን ያለውና በደቡብ ያለው ዘብ ቁሟል። በሌላ በኩል የሚመጡትን ድሮኖችም ሊተኮሱ ይችላሉ። ሁሉም የወታደራዊ አካል የኢንተሊጀንቱ ቡድንም ሙሉ በሙሉ መረጃ እየሰጠ ነው። እስራኤል ተዘጋጅታለች። እናሸንፋለን ነው። ሌላ ምንም አማራጭ የለውም። ኮሎኔል መኮንን ተስፋዬ ወታደራዊ ዜና ተንታኛችን፣ እንግዲህ ተጨማሪ ዜና ትንተናዎችም ጦርነቱ ስለተፋፋመ ስለሚኖር ነገም እንደገና ልናነጋገርህ እንሞክራለን። በጣም አመሰግናለሁ ስላነጋገርከን። በራሴ በጣም አመሰግናለሁ። ደህና ዋሉልኝ። ደህና ዋል።